ታላላቅ አሰልጣኞች ታላላቅ ተጫዋቾችን ፈጥረዋል። ለምሳሌ ሰር አሌክስ ፈርጉሰን ክርስቲያኖ ሮናልዶን ሰጡን። ፔፕ ጋርዲዮላ ምርጡን ሊዮኔል ሜሲን ቀረጸ። የርገን ክሎፕ የግብፁን ንጉስ መሐመድ ሳላህን አነገሰ። ሆሴ ሞሪኖ የማይበገረውን ዲዲዮ ድሮግባን ለዓለም አበረከተ። ታዲያ ሚካኤል አርቴታስ? አርቴታ የቀረጸው ምርጡ ተጫዋች ማን ነው ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ቪዲዮውን ሼር አድርጉት። መልካም ጊዜ። ስፖርትን ጨምሮ በምታቀርባቸው በጣም ወቅታዊ መረጃዎች አድናቂ ነኝ። በነገራችን ላይ በዚሁ አጋጣሚ እሱ ልንገርህ ብዬ ነው። ከዛ ውጭ ግን አሁን ባቀረብክልን መረጃ መሰረት አንድ ሰው ስለረሳህ እኔ በግሌ ቅር ብሎኛል። እሳቸውም የእግር ኳስ ፕሮፌሰር በመባል የሚታወቁት ታላቁ አርሰን ቪንገር ናቸው። አርሰን ቪንገር ከዋክብትን በንስር አይናቸው በመፈለግና በማግኘት ለሌሎቹ ጥቆማ በመስጠት ጭምር በጣም የሚደነቁ ሰው ናቸው። ለምሳሌ ዲዲየር ድሮግባን እሳቸው ተመለከቱት፣ ቼልሲ ተጠቀመበት። ክርስቲያኖ ሮናልዶን እሳቸው ፈልገው አገኙት፣ ማንቸስተር ዩናይትድ ተጠቀመበት። እርሳቸው አይተዋቸው ሌሎቹ የተጠቀሙባቸው የእሳቸው የስራ ውጤት ናቸው እያልኩ አይደለም። ነገር ግን ቢያንስ ቴሪ ሄነሪ የሚባል በዓለማችን ላይ የነገሰ ምርጥ አጥቂ ከየት አንስተው የት እንዳደረሱት ይሄን እንኳን መጥቀስ ትችል ነበረ። አርሰን ቪንገር በእንግሊዝ እግር ኳስ አብዮት ውስጥ አብዮቱን ፈጣሪ አምጪ ወይም ደግሞ የእንግሊዝ ፕሪሚየር ሊግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ አበርክተዋል ከሚባሉት መካከል ግንባር ቀደሙ ከመሆናቸውም ባለፈ 3 ጊዜ የእንግሊዝ ፕሪሚየር ሊግን ዋንጫ ከማንሳታቸው ባለፈ ለዛውም አንደኛው የወርቅ ማንም ያላገኘው እስካሁን ድረስ ቡድናቸው ዓመቱን ሙሉ ሳይሸነፍ በትልቅ ክብር ያገኙት። ከዛ ውጪ የ5 የኤፍኤ ካፕ፣ የኮሚኒቲ ሺልድ፣ ሌሎችም ከነዚህ ሁሉ ክብሮች በላይ እሳቸው ስማቸው ተደጋግሞ የሚነሳው በውብ ባለው የእግር ኳስ አጨዋወትና ከዋክብቶችን ፈልገው በንስር አይናቸው ፈልገው ከታችኛው ሊጎች ለቅመው ወደ ትልቁ ሊግ በማምጣትና ኮከብ በማድረግ በኩል ነው። እንደው ይሄ ከጀርባ የምትመለከተው we do not buy superstars we make them፣ እኛ ከዋክብቶችን አንገዛም ከዋክብቶችን እንፈጥራለን እንጂ የሚል ሞቷቸው በዓለም የሚታወቅላቸው ነው። እና እኚህን ታላቅ የእግር ኳስ ባለውለታ እኚህን ታላቅ የከዋክብቶች ፈጣሪ ሰው እዚህ ቪዲዮ ላይ አለማካተትህ ትንሽ ቅር አስብሎኛል። በእርግጥ በአንተ እይታ በአንተ ሚዛን ላይ ደፉ ይችላሉ፣ ወይም ደግሞ ኢንኬዝ ረስተሃቸውም ሊሆን ይችላል። ለማንኛውም አርሰን ቪንገር ክሬዲት ከነዚህ አሁን ከተጠቀሱት አሰልጣኞች ያነሰ እንዳልሆነ ለመጠቆም ያህል ነው። ይመች።